ሴት ደፍሬ አውቃለሁ። ይህ የተናገረው ኮሜዲያን ፍልፍሉ ነው። ቪዲዮ ልጋብዛችሁ። ሴት ደፍሬ አውቃለሁ። በረት ግን ምን አሰብኩ መሰላችሁ? የሆነ እኔስ ምናምን ምትላለች በእርግጠኝነት በውስጧ ማለት ነው። አንድ ያሳልፋችሁ ይሰማታል። ዮኒ ማኛ ባለጌ ስም አጥፊ ትሉኛላችሁ። ወደፊት ጆርዲ ኢትዮጵያ ላይ ምን ችግር አለው? ተመሳሳይ ጾታ ፈታ ብሎ ቢኖር መብቷ ነው። ሴት ልጅ ወንድ ልጅ መብቱ ነው ብላ እንደምትመጣ በእርግጠኝነት ነግራችኋለሁ። ሰላም ጤና ይስጥልኝ ጋይስ፣ እንደምን ዋላችሁ እንደምን አመሻችሁ በያላችሁበት ጊዜና ሰዓት አቆጣጠር። እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ እንደተለመደው አዳዲስና ወቅታዊ መነጋገሪያ ጉዳዮችን ይዤላችሁ መጥቻለሁ። አብራችሁ እስከ መጨረሻ እንድትቆዩ በትህትና ጠይቃችኋለሁ። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ሀሳብ ካላችሁ ኮሜንት ላይ መጻፍ ትችላላችሁ ማለት ነው። እንግዲህ ዛሬ እጅግ በጣም አስደንጋጭ የሆነ ዜና ተሰምቷል ማለት ነው። ይህ ደግሞ ኮሜዲያን ፍልፍሉ የተናገረው የዛሬውን የቆየ ቪዲዮ አላቅም፣ ነገር ግን እጅግ በጣም አስደንጋጭ የሆነ ቪዲዮ ተለቋል ማለት ነው። ይህ ደግሞ ከአሁን ላይ ያለው የሴቶች እንቅስቃሴ ጋር ተያይዞ የተነሳ ጉዳይና ተመልሶ የመጣ ይመስለኛል። ይሄንን ቪዲዮ የኮሜዲያን ፍልፍሉ ማለት ነው እሱ እናያለን። እንዲሁም ደግሞ የወንድማችን አዶናይ ጉዳይ አለ። እንግዲህ እህቱ ታናሽን እህቱን በርዝዴይ አክብሮላታል ዛሬ፣ እሱ እናያለን። እንዲሁም ደግሞ ዮኒ ማኛ ስለ ጆርዲ የተናገረው አስገራሚ ንግግር አለ። እነዚህ ጉዳዮች አብረን ሆነን የምንመለከታቸው ጉዳዮች ናቸው ማለት ነው። እስከ መጨረሻ አብራችሁ እንድትቆዩ ሰብስክራይብ በማድረግ ይህን ቪዲዮ ላይክ በማድረግ እንድትጀምሩ በትህትና ጠይቃችኋለሁ ማለት ነው። ወደ ዮኒ ማኛ ጉዳይ እንሻገርና ተመልሰን እንመጣለን። መልካም ቆይታ ይሁንላችሁ። ካልመጣ እኔን በአደባባይ ሙልጭ አርጋችሁ ስደቡ። እግዚአብሔር እሺ፣ በፈለጋችሁት በአደባባይ ትጠይቁኛላችሁ። ወደፊት ዮኒ ማኛ ባለጌ ስም አጥፊ ትሉኛላችሁ። ወደፊት ጆርዲ ኢትዮጵያ ላይ ምን ችግር አለው? ተመሳሳይ ጾታ ፈታ ብሎ ቢኖር መብቷ ነው። ሴት ልጅ ወንድ ልጅ መብቱ ነው ብላ እንደምትመጣ በእርግጠኝነት ካልመጣች ችግሩ ካልመጣች ውሸታም ነህ ማለት ነው ነግራችኋለሁ። እቺን ቃል እንዳትረሷል። በቃ ጨርሰከዋል። በቃ ዮኒዬ ልናገር የፈለግኩት መልካም እደሩልኝ። ማርያምን የልቤን ነው ሁሉም ተስማምቶታል ማለት ነው። ይሄ የመጨረሻ ቃል እንዳትረሱ። መረጃ ያኔማ እንገናኛለን። ይሄ ከሚሆን ሌላ ሰው ቀይራችሁ አስተካክላችሁ ይህን ሙቭመንት ቀጥሉበት። ይቺ ቃል ግን እማትረሳ ቃል ናት። አሁን ለምሳሌ ሌሎቹ አሉ። አሁን ሶፊ ብትሆን፣ አሁን ቢቱ የምትባለው ብትሆን፣ እነ ሄሉ ቢሆኑ፣ ሌሎቻችሁም ብትሆኑ ደስታው እነዛስ እንዴት ማረጋገጥ ይቻላል? እንዴት ማመን ይቻላል? የሴቶች ጥቃት፣ የህፃናት ጥቃት ይህን ነገር እኔ እቃወማለሁ። እሷ ግን ለማየት ያብቃችሁ። ለምን ኮመንቶቿ አሉ የወጡ እንደዛ አይነት ይሄ ተመሳሳይ ጾታ ያላቸው ጋር እየገባች የምትኮምተውን ገብታችሁ ዘርግፉላት። ምን እያለች እንደምትፖስት ምን እያለች ሪፖስት ስታደርግ እንደነበረ እያንዳንዱ ኢትዮጵያዊ ያውቃል። እያንዳንዱ ከበራት አድርጉላት። እውነታው ይሄ ነው። ወደፊት ተመሳሳይ ጾታ በነ ጆርዲ አመካኝነት ገብቷል እኮ ምን ኦልሬዲ እኮ በሀገራችን ውስጥ እኮ ገብቷል። ይህንን ጉዳይ ማንም የሚያውቀው ነገር ነው እና ጆርዲ ልታመጣው አትችልም። ኦልሬዲ ገብቷል ማለት ነው። መደገፍ ትችላለች፣ ነገር ግን ይህንን ጉዳይ ገብቷል። ማንም ሰው የሚያውቀው ነገር ነው። እንኳን የሴቶች የወንዶችም አለ። ብዙ መረጃዎች እየወጡ ስለሆነ በየቤተክርስቲያኑ እንዳሉ እየሰማን ነው የምንገኘው በአሁኑ ሰዓት። ኢትዮጵያ እንደሚገባ ነግራቸዋል። ቀጥሉበት። ለማንኛውም ሶፊዬ እዚህ ያላችሁ በሙሉ እግዚአብሔር ያክብራችሁ፣ እግዚአብሔር ይውደዳችሁ። ያንን ያልነው እንጂ የሴት ልጅ ጥቃትን ማናችንም ተቃዋሚ ነን። ማናችንም ይሄን ነው የምለው። ሰላማችሁ ይብዛል። እሺ እናመሰግናለን። አሁን አንዳንዴ ምን እንደምል ራሱ ይጠፋኛል። እኔ የምሬን ነው የምላችሁ እና ይሄ ነገር ከባድ ነው። እኔም ግራ ገብቶኛል። እኔ ጆርዲ ይቅርታ እንደጠየቀች በጥፋቷ እንዳመነች ነው ማውቀው። እስቲል ግን
ቁጣ እያስነሳ ነው። እንዴት ነው ነገሩ የሚስተካከለው? እንዴት ነው ወንድሞቻችንስ ከኛ ጋር ድምጽ የሚሆኑት? ጋይስ ከጆርዲ ጋር ተያይዞ ብዙ ሀሳቦች እየተነሱ ይገኛሉ። እኔ ዮኒ የተናገረው ነገር አክብራለሁኝ። አንድ ሰው የፈለገውን መናገር ይችላል። ነገር ግን የዮኒ ማኛ አብዛኛው ጊዜ ትልቅ ችግሩ ምንድን ነው? ከሰዎች ጋር ተቃራኝ የመሆን ፍላጎት አለው። ሁልጊዜ ስመለከተው ጥሩ ነገር ሲነሳም ይሁን መጥፎ ነገር ሲነሳ ጥሩ ነገር በማስመሰል ከሰዎች ጋር መቃረን ይፈልጋል። የዮኒ ማኛ ትልቁ ችግር እዚህ ላይ ነው። ነገር ግን እህታችን ጆርዲ የያዘችውን ነገር አለ። ይህ ነገር ጥሩ ነው፣ ሁላችንም ተቀብለነዋል። ከሴት ጋር ወንድ ከወንድ ጋር ተቀባይነት መኖር አለበት ብላ ትመጣለች እያለ ነው እንግዲህ መጥቷል፣ ኦልሬዲ ገብቷል። ይህም ምንም ከእሷ ጋር የሚያያዝ ነገር የለውም። እዚህ ላይ እደግፋለሁኝ ወይ ደግሞ እቃወማለሁኝ ብላ ነው ልትመጣ የምንችለው። እኛም እንደዛ ነው፣ ወይም እንደግፋለን ወይም ደግሞ እንቃወማለን ማለት ነው። እንግዲህ ይህንን ሁሉም ሰው የሚያውቀው ነገር ነው። በሀገራችን እንግዲህ በሕግም ይሁን በሰው ባህል፣ ሃይማኖት ይሄ የማይፈቀድና ከተፈጥሮ ጋር የሚጋጭ መሆኑን ሁላችንም እናውቃለን። እንግዲህ ከተፈጥሮ ጋር የሚጋጭ ነገር ከሆነ ማን ሊቀበለው ይችላል? በዚህ ጉዳይ ከጆርዲ ጋር ደግሞ እንግዲህ እንለያያለን ማለት ነው፣ በዚህ ጉዳይ ይዛ የምትመጣ ከሆነ ማለት ነው። ነገር ግን እዚህ ላይ ማስመር የምፈልገው ነገር ምንድን ነው? ዮኒ ማኛ ብዙ ጊዜ መጥፎም ይሁን መልካም ነገር ከሱ ጋር አቀናጅቶ መጥቶ ከሰዎች ጋር መቃረን ይፈልጋል። ይሄ የዮኒ ማኛ ባህሪ ነው እና ግን እንደ ሀሳብ መናገር ያለበት ልክ ነው፣ ተናግሯል። ብዙዎችም እንደዚህ እያሉ ነው ያሉት ማለት ነው። ሊያጋጥምም ይችላል በጆርዲ ጉዳይ በኋላ የምናየው ጉዳይ ነው ማለት ነው። ወደ ቀጣይ ቪዲዮ ላሸጋግራችሁ በዚህ አጋጣሚ ማለት ነው። እጅግ አስደንጋጭ የሆነ ንግግር ዛሬ ሰምተናል፣ ሰምቻለሁ። ወንድማችን ኮሜዲያን ፍልፍሉ የተናገረው አስደንጋጭ ንግግር አለ። እስኪ ቪዲዮውን ልጋብዛችሁና ሀሳብ እንሰጥበታለን። የሆነ ቪዲዮ ላሳያችሁና ተመልሰን እናውራበት። ሴት ደፍሬ አውቃለሁኝ ነው እያለ ያለው ሚዲያ ላይ ነው ይህንን የተናገረው። የአሁን ይሁን የቀደመ ቪዲዮ አላውቅም፣ ነገር ግን ሴት ልጅ ደፍሬ አውቃለሁኝ እያለ ነው ያለው። ምን ይቅርታል። ከዛ ደግሞ እዚህ ጋር ድጋሚ ሌላ ነገር አለ። ምናልባት እኔ አፌን አውጥቼ ስለተናገርኩ እንጂ ብዙዎቻችን የምናደርገው ነገር ያ ሴት መድፈር። እኔ እንዲያውም አንድ ነገር ልበል ማለት በዚህ ልክ ስለ ሴት መደፈር እንደ ቀላሉ ነው ሚዲያ ላይ ወጥቶ መወራቱ፣ ጭራሽ መቀለዱ በጣም አስገርሞኛል። አልጠበቅኩም ነው። ፕሮግራሙ የእውነት ከሚያዝናኑ ፕሮግራሞች መካከል አንዱ ነው። የሚቀልዱት ቀልድ ምናምን የእውነት ነው ለምትሉ ሰዎች ደግሞ ከኔ በላይ ዳርክ ዩመር ቀልዶች የሚወድ ሰው በአካል ብታገኙ የምቀልዳቸው ቀልዶች ምን ያህል ዳርክ እንደሆኑ ታውቁ ነበር። ግን ስለ እንደዚህ አይነት ጉዳዮች መቀለዳቸው በፍጹም ትክክል አይደሉም። በተለይ ደግሞ እንደ ኢትዮጵያ አይነት ባለው ሀገሮች ላይ እንዴት ነው በሴት ልጅ መደፈር ቀልድ የምትቀልድ? ከዛ በኋላ የጃሉድ ምን ችግር አለው ይሄ ማለት። ከዛ ደግሞ ጭራሽ በጣም ያበሳጨኝ ነገር ከቪዲዮ ላይ እንደሆነ አፌን አውጥቼ የተናገርኩት እንጂ ማንም ሰው የሚያደርገው ነገር ነው ብሎ ማቅለሉ ነው ጉዳይ። እንደዛ ማለቱ ምንድነው ችግሩ መሰላችሁ? በጣም ኖርማል ያደርገዋል ሰው ጭንቅላት ማለት። ነገሩን የተረዳሁት የሆነ ሰው በጣም ውሸታም ነኝ ብሎ እንደ እኔ ኮፊ ሞልቼ ውሸታም ነኝ ስላልኩኝ ነው እንጂ ማንም ይዋሻል በሚል ዲግሪ አቅልሎታል፣ እታች አውርዶት ማለት። የሴት ልጅ መደፈር እንደዚህ የሚቀልብን ጉዳይ አይደለም። በመጀመሪያ ደረጃ ፍልፍሉ ይሄንን ነገር የእውነት አድርጎት ከሆነ ለቀልድ ካልሆነ የተናገረው በህግ ያስጠይቅ። በምን ሴንስ ነው ያወራው የሚለው ምንም በቀልድም ይሁን በህግ የሚያስጠይቀው ነገር ነው። ተፈላጊ ነው ማለት እኮ ነው። ይሄ ሰው የሚፈልገው ሰው አለ። ተጠርጣሪ እኮ ነው ይሄ ሰው። እንዴት አድርጎ ነው ቀልድ ሊሆን የሚችለው? የሆነ ነገር ለማግኘት ብዬ ዩቲዩብ ላይ ሙሉን ሾውን ለማየት ሞክሬ ነበር እያሳለፍኩኝ፣ ግን ማግኘት አልቻልኩም ወይ ደግሞ ተቆርጦቷል ማለት ብቻ። በዚህ ልክ የሴት ልጅ መደፈር ላይ መቀለድ በጣም ልክ አይደል። እንግዲህ ጋይስ እንደሰማችሁት ነው። በጣም ያስገረመኝ ቪዲዮ ነበረ። በቀልድም ይሁን በእውነት ይህንን ነገር ተናግረዋል። በነገራችን ላይ ፍልፍሉ ያልገባው እዚህ ትልቅ ነገር አለ። ምክንያቱም ደግሞ ይህ ሰው ወንጀለኛው ነው ማለት ነው። ምክንያቱም አንድ ሀገር ላይ ወይም አንድ ቦታ ላይ ይህ ወንድማችን ሴት ልጅን ደፍሮ ወደ ህግ መቅረብ ሲገባው እንግዲህ አምልጧል ብዬ ነው ማስበው። ይህንን ወንጀል ፈጽሞ አምልጧል። ምናልባት ይህ ሰው ተከሶ እየተፈለገ ሊሆን ይችላል። ራሱ አጥፍቶ ወደዚህ ሶሻል ሚዲያም ይሁን ወይ ደግሞ ወደ ሌላ ጉዳዩ ገብቷል ማለት ነው። ይህ ፍልፍሉ ማለት ነው። ይህ እጅግ በጣም ጠንካራ የሆነ መልእክት ነው ያስተላለፈው ማለት ነው። እንዲሁም ደግሞ በጣም አደገኛ የሆነ መልእክት ነው ያስተላለፈው የተናገረው ማለት ነው። እንግዲህ ይህንን ቆርጠው አውጥተውታል ተብሏል። እንግዲህ እንደ ሙሴ እንደተናገረው ማለት ነው። እንግዲህ እጅግ በጣም አስደንጋጭ የነበረ ቪዲዮ ነበር ማለት ነው የዛሬ ቪዲዮ ማለት ነው። እዚህ ላይ ያላችሁ ሀሳብና አስተያየት ምን ትላላችሁ? ደግሞ በዚህ ሰዓት
በዚህ በከፋበት ጊዜ ይህንን ተቆርጦ መጥቶ ይህንን ቪዲዮ መሰራጨት እጅግ በጣም እንደ አዲስ የሚታይ ቪዲዮ ነው እና እርግጠኛ ነኝ በዚህ ሳምንት ውስጥ ይህንን እንደ አዲስ አጀንዳ ሆኖ ወጥቶ ብዙ ሰዎች እንደሚያነጋግር ፍልፍሉ ላይ ተቃውሞ እንደሚደርስ እርግጠኛ ሆኜ መናገር እችላለሁ ማለት ነው። እንዲሁም ደግሞ ወጥቶ ይቅርታ መጠየቅ ያለበት ይመስለኛል ለራሱ ሲል ማለት ነው። ወደ ቀጣይ ቪዲዮ ላሸጋግራችሁ። ወንድማችን አዶናይ እህቱን ሄሊና ሰርፕራይዝ አድርጓታል ልደቷን ተከትሎ ማለት ነው። እንግዲህ ሃፒ በርዝዴይ እንላታለን ማለት ነው። እስኪ ቪዲዮውን ልጋብዛችሁና ተመልሼ እመጣለሁ። ዛሬ የሄሊና ልደት ነው። እንግዲህ ልደቷን እናከብራታለን። አሁን ደግሞ ስልክ ልንገዛላቸው ነው ለሄሊናና ላክበረት ይኸው እሷም ካለ እህቴ ምንም ነገር እንዲገዛልኝ አልፈልግም ብላ ቪዲዮ ለቀቀች። ጋይስ አስቡት እስኪ ለሁለት ሰው አሁን አይፎን 17 ልገዛ ነው። ቀል ነው አይፎን ግን አይፎን 7 ስንት ነው? እስከ 250 ሺህ ይመስለኛል ካልተሳሳትኩ። ቀልድ እንዳይመስላችሁ እሺ። ስለዚህ ጋይስ የሆነ ጊፍት መስጠት ከቻላችሁ ኮሜንት ላይ ለማካካስ ወንድማችሁን ስፖንሰር ለማገዝ የምትፈልጉ ከሆነ ጊፍት እየሰጣችሁ የአንድም $100 $200 አውቄ ነው። ተረጋጉ። ስለዚህ አሁን ወደ ስልክ ቤት እንሄዳለን፣ ስልካችን እንቀበላለን። ከዛ እህቴን ሰርፕራይዝ እናደርጋታለን ለልደቷ ማለት ነው። መጀመሪያ ለእህቴ ነው የምንሰጣት ስልኩ። ከዛ በኋላ ልጄ ስትመጣ ያው ምንም ያን ያህል እንትን አትልም፣ ለኔ አትገዛልኝ ብላ ነው የምታስበው። እሷንም ከኋላዋ ቡም አድርግና ይኸው ላንቺም ገዝቼልሻለሁ። እንግዲህ አክበረት የመቀሌዋ ልጅ ነች። እንግዲህ እንደ ልጁ የሚያያት ልጅ ነች። በዚህ አጋጣሚ ጋይስ ዛሬ የሄሊና እህቴ ልደቷ ነው። ይህ የምታዩት ደግሞ ፍላወር ብቻ ሳይሆን እሷ የጠየቀችው አይፎን 17 ነው። ከአሜሪካ ስመለስ ይዤላት እንደምመጣ ነው የምታውቀው። ዛሬ ግን ለልደቷ ሰርፕራይዝ አደርጋታለሁ። ነገራችን ላይ አዶናይ ወንድማችን በቅርቡ ወደ አሜሪካ ይሄዳል። 1000 ህፃናት የልብ ህሙማን ህፃናትን ለማሳከም ማለት ነው። ሌላስ ላክበረትም ይገዛላት እያላችሁ ነበረ። ይኸው ላክበረትም የራሷ ስልክ አዘጋጅቼላታለሁ ማለት ነው። ጋይስ አሁን ሄሊና ልትገባ ነው። ሁላችንም ተዘጋጅተን እየጠበቅናት ነው። እሺ ሰርፕራይዝ ያው እባካችሁ ምን አይነት ስሜት እንደሚሰማት እስኪ እንየው አብረን። በርዝዴይ ግን ደስ ይላል አይደል ጋይስ? እንዳልጨው ጉድ እንዳታረጉኝ እንዴ! ልደት ሲከበርልን እጅግ በጣም ኩር የሚያስደስተው ግባ አንድ አብራ ርችት ብራ ሰርፕራይዝ ሄሉዬ ቆንጆ ማሪ baby happy birthday hey happy birthday boom يعني كونجي هلي يا معري نعي اي 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 يعني كونجي نعيش معك حال تقريبا لሁሉም ሰላም ልትል በቃ ሰላም ብላ ጨርስ ከጀመረች አይቀር እኔ ቆንጆ ልጅ መሆን እኮ አሪፍ እኮ ነው። ኤይ 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 ሄሊና ነዚ ናም ቤት yes በእናት ሃፒ በርዝዴይ እንትን እስከምታረግ እስኪ ሃፒ በርዝዴይ ቱ ዩ ሃፒ በርዝዴይ ቱ ዩ Happy birthday, happy birthday, happy birthday to you. Melkam lidet lehilu, melkam lidet lehilu, melkam lidet. ኮመንት ጻፉ ጋይስ፣ መልካም ልደት እያላችሁ። ይኸው የፍላወር ጊፍት አለ። ኦፍ በይ መጀመሪያ ኦፍ በይ። አይዞሽ አንድ በልያሽ عسرت عمد خديو أخوني عسرت حادي عمد خديو أخوني عسرت خمسة عمد خديو أخوني عسرت ثلاثة عمد خديو يا خدي عسرت أربعة عمد أيدلهم ما ندري عسرت خمسة عمد خديو
15 ነው አመቷ ጋይስ። እቺ አድጋ የለ እንዴ ጋይስ። በዚህ አጋጣሚ ሻማ ለምን እንደሚጠፋ ኮመንት ላይ እስኪ ጻፉልኝ። ለምን ይመስላችኋል? ብዙ ሰዎች እንግዲህ እዚህ ላይ ይደናገራሉና ማጥፋት የለብንም ሻማ ማጥፋት እንደ እድሜ መቀነስ ወይ ደግሞ እንደ ማጥፋት ነው ይላሉና እንግዲህ አንዳንዶቹ ደግሞ የራሱ የሆነ ትርጉምን ይናገራሉ። ስለዚህ እስኪ እናንተን ትርጉም ጻፉልኝ። ለምንድን ነው ሻማ የሚጠፋው? ብትጽፉልኝ ደስ ይለኛል። እዚያ ታይሚያ 15 አድጋለች በጣም አንተ 12 13 ነበር ጠብቄ ነበር። አይፎን 17 yes happy birthday ልጅ አያለቅስም እንዴ? አታለቅስ። ቀስኬት ወር ከፈልሽ አሜዚንግ። ይሄኛው ደግሞ ኖ በቃ ቁጭን በላ አሁን ለአክበረት ደግሞ ሰርፕራይዝ ሊያደርጋት ነው። አልጠበቀችም። በጣም ነው የምወዳት አክበረት። ትህትናዋ፣ ይወነቷ ያላት ለነሱ ለአዶናይ እህት ለአዶናይ ያላት ፍቅር ገራሚ ቀን። አይዞን እቺ ያለቀሰች ሃፒ በርዝዴይ ሃፒ በርዝዴይ ገርም ባይሮ አትከፍቱት እንዴ? አትከፍቱ ወይ ተወክል ለይ ዘግዛን እስኪ ከፈት ይከፈት ይኸው ይከፈት እሺ ሶሪ እሺ ሀፍታ iPhone 17 ይላል። እንግዲህ ጋይስ የነበረኝ ቆይታ ይህንን ይመስላል። እንግዲህ እስካሁን ቆያችሁ እጅግ በጣም አመሰግናለሁ። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ኮመንት ላይ ሃፒ በርዝዴይ እያላችሁ ጻፉ ማለት እፈልጋለሁ። እንዲሁም የዚህ ስልክ ዋጋው ስንት ይመስላችኋል? እስኪ ኮመንት ላይ ጻፉልኝ። እኔ ስለማላቀው ነው ማለት ነው፣ እርግጠኛ ሆኜ መናገር ስላልቻልኩኝ ነውና እስኪ የአይፎኑ ገንዘብ ስንት እንደሚያወጣ ጻፉልኝ። እንዲሁም ደግሞ እንኳን ተወለድሽ ብላችሁ መጻፍ ትችላላችሁ ማለት ነው። የነበረኝ ቆይታ ይህንን ይመስላል ጋይስ። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ሀሳብ ካላችሁ ኮመንት ላይ መጻፍ ትችላላችሁ ማለት ነው። የነበረኝ ቆይታ ይህንን ይመስላል። ሰላም ጤና ይስጥልኝ።